ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ተሰቅሎ የሰው ልጅ ያዳነበት ጥበቡ እጅጉን የሚልቅ ነው ይላሉ አባቶች ሲናገሩ። ምክንያቱ ደግሞ የማይሞት አምላክ ስለሞተ የማይገባውን መከራም ስለተቀበለ ነው። ታዲያ ይህንን ጥበቡን ለዓለም ሁሉ ለመግለጥ ሕማሙንና መከራውንም በሚገባ ለማሳየት የተለያዩ ፊልሞች ተሰርተው ተሰራጭተዋል። በእነዚህ ፊልሞች ላይ ታዲያ የኢየሱስ ክርስቶስን ገጸ ባህሪ ወክለው የተጫወቱ ሰዎችን እንመለከታለን። እነዚህ አካላት ሰዎች ናቸው። ክርስቶስን ለመወከል ማንም የሚገባው ባይኖርም የክርስቶስን ነገር ለማስተማር በእንዲህ አይነት መልኩ መተወናቸውን የሃይማኖቱ አባቶች ይናገራሉ። እጅግ በሚያስገርም መልኩ ፊልሞቹ ሲሰሩ የሚያስደንቁ ተአምራት ታይተዋል። ታዲያ እነዚህ ፊልሞች እንዴት ያሉ ናቸው? በምን አይነት መልኩ ተሰሩ? እነዚህን ፊልሞች የሰሩ ተዋናዮችስ እነማን ናቸው? አሁን ምን ላይ ይገኛሉ? ፊልሞቹ ሲሰሩ የተስተዋሉ አስፈሪ፣ አስደንጋጭና አስደናቂ ተአምራት ምንድን ናቸው? ሁሉንም በጎራ ስቱዲዮ በኩል ወደ እናንተ እናደርሳለን። ሰላም እንደምን አላችሁ? የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። የኢየሱስ ክርስቶስን የስቅለት በዓል ምክንያት በማድረግ ይህንን መሰናዶ ወደ እናንተ እናደርሳለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝን። የሰው ልጅ ለማዳን ክርስቶስ ከሰማያት ወደ ምድር ወርዶ ራሱ በፈጠረው ሥጋ ተዋህዶ ከተወለደ በኋላ እጅግ የሚያስገርሙ ሥራዎችን ሲሰራ ሰንብቶ በዕለተ ዓርብ ዕፀ መስቀል ላይ ዋለ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በመጨረሻም ወደ ቀድሞ ዙፋኑ በክብር ማረጉን ቅዱሳት መጻሕፍት ያስረዳሉ። ታዲያ ክርስቶስን ለመሆን ማንም ባይቻለውም ይህንን አስገራሚ ምድር ላይ ቆይታውን ለዓለም ለማዳረስና ለማስተማር ሲባል በርካታ ፊልሞች ተሰርተዋል። ከነዚህ መካከል ዋና ዋናዎቹን እንመለከታለን። ጂሰስ ፊልም በርካቶች የወደዱት የምልክት ቋንቋዎችን ጨምሮ ከ1000 በላይ ቋንቋዎች ተተርጉሞ በዓለም ደረጃ የታየ ፊልም ነው። በዚህም ምክንያት በፊልም ታሪክ በበርካታ ቋንቋዎች በመተርጎሙ ቀዳሚውን ደረጃ እንደሚይዝ ይነገርለታል። ይህ ፊልም እንደ አውሮፓውያኑ ዘመን አቆጣጠር በ1979 ዓ.ም ለእይታ የበቃ ሲሆን ይህንን ፊልም ቀርጾ ለማጠናቀቅም 1 ዓመት ሙሉ እንደፈጀ መረጃዎች ይጠቁማሉ። ጂሰስ ፊልም በተመረጡ የእስራኤል ስፍራዎች የተቀረጸ ነው። በዚህ ፊልም ላይ የክርስቶስን ገጸ ባህሪ ወክሎ የተወነው ሰው ምሪያን ድሪከን ይባላል። ይህ ሰው በዓለም ደረጃ ከተውጣጡ ከ900 በላይ ተዋናዮች መካከል ተፈትኖ በማለፍ በዚህ ተወዳጅ ፊልም ላይ ለመተወን በቅቷል። ፊልሙ ለእይታ ከበቃ በኋላም በርካታ ሽልማቶችን እስከ መውሰድም ደርሷል። ሙሪያን ድሪከን እንግሊዛዊ ሲሆን አሁን ከ70 ዓመት በላይ ያቀና አዛውንት ነው። ሌላው ደግሞ ፓሽን ኦፍ ዘ ክራይስት በሚል ርዕስ የተሰየመ ፊልም ነው። ይህ የክርስቶስን ሕማም በማሳየት ደረጃ ወደር የማይገኝለት ነው ይባልለታል። አሜሪካውያን የፊልም ባለሙያዎች ከ$30 ሚሊዮን በላይ ወጪ እንዳደረጉበትም ይነገራል። ለእይታ ከበቃ በኋላ ከ$612,000 በላይ ገቢ ማስገኘትም ችሏል። በዚህ ፊልም የክርስቶስን ገጸ ባህሪ ተላብሶ የተወነው ጂም ካቪዜል ይባላል። ታዲያ ፊልሙ በሚቀረጽበት ጊዜ አስገራሚ ክስተት ተከሰተ። ተዋናዩ ጄሚን ጨምሮ ሌሎች 2 ሰዎች በመብረቅ ተመተዋል። ከዚህ በተጨማሪም ግርፋት የሚገረፍበት ቦታ ላይ ገራፊው ጄሚን በጅራፍ ነካ ቢያደርገው
መተንፈስ እስኪያቅተው ድረስ ደርሶ እንደነበርም መረጃዎች ይጠቁማሉ። አሜሪካዊ ጂሚ ካቪዜልም በበርካታ ፊልሞች ላይ የትወና ብቃቱን ያሳየ የ55 ዓመት ጎልማሳ ነው። ሌላኛው ተወዳጅ የክርስቶስ ፊልም ሰን ኦፍ ጋድ በሚል ርዕስ የሚታወቅ ነው። ፊልሙ የክርስቶስን ታሪክ ከውልደቱ ጀምሮ እስከ ትንሣኤው ድረስ በሚገባ የገለጸ ነው ተብሎ ይነገርለታል። ከዚህም በተጨማሪ በድምጽና ምስል ጥራቱም ይደነቃል። ሰን ኦፍ ጋድ ወደ 22 ሚሊዮን ዶላር የሚጠጋ ወጪ የተደረገበት ፊልም ነው። ዲያጎ ሚጌል ሜርጋዶ የተባለው ሰው ፖርቹጋላዊ ሲሆን የክርስቶስን ገጸ ባህሪ ወክሎ ተጫውቷል። ይህ ሰው በብዙ ፊልሞችና ድራማዎች ላይ የተወነ ተወዳጅ ተዋናይ ነው። በክርስቶስ ላይ ተመስርተው ከተሰሩ ተወዳጅ ፊልሞች መካከል የሆነው ሌላኛው ፊልም The Gospel of John ይሰኛል። የ3 ሰዓት ርዝማኔ ያለው ይህ ፊልም በ2003 ዓ.ም ለእይታ በቅቷል። ወደ 11 ሚሊዮን ዶላር የሚጠጋ ወጪ የተደረገበት ይህ ፊልም በእንግሊዝ፣ በካናዳና በአሜሪካ ስፍራዎች ቀረጻው እንደተከናወነ ይነገራል። በዚህ ፊልም የክርስቶስን ገጸ ባህሪ ወክሎ የተጫወተው ሰው የፔሩ ዜግነት ያለው ሲሆን በተለያዩ ፊልሞችና የቴሌቪዥን ተከታታይ ስራዎች ላይም በብዛት የሚታወቅ የ55 ዓመት ዕድሜ ያለው ሰው ነው። The Visual Bible ማቴው የተሰኘው ፊልምም እንዲሁ ሌላኛው ተወዳጅ ፊልም ነው። ይህንን ፊልም ከሌሎች የክርስቶስ ፊልሞች ለየት የሚያደርገው አፍሪካውያን የተሳተፉበት መሆኑ ነው። 1993 ዓ.ም ለእይታ የበቃ ሲሆን ቀረጻውም በአሜሪካ፣ በሞሮኮና በደቡብ አፍሪካ ተደርጓል። ብሩስ ማርቸሎ የተባለው አሜሪካዊ የክርስቶስን ገጸ ባህሪ ወክሎ የተጫወተ የ66 ዓመት ተዋናይ ነው። ክርስቶስን ወክለው ከተሰሩ እጅግ ተወዳጅ ዓለም አቀፍ ፊልሞች መካከል ጥቂቶቹን ቀንጭበን አቀረብንላችሁ። ጌታቸው በላይ ዝግጅቱን አሰናድቼ አቅርቤዋለሁ። ጎራ ስቱዲዮን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ማድረጋችሁን አትርሱ። መልካም በዓል ይሁንላችሁ።